ሰላም ጤና ይስጥልኝ ተማሪዎች የ12ኛ ክፍል የኢኮኖሚክስ ትምህርታችንን አሁን ካቆምንበት እንቀጥላለን። የርዕሱ ምንድነው? ኢንካም ፖሊሲ ኤንድ ዌጅ ነው የሚለው። ወደ ትምህርታችን ከመግባታችን በፊት ለቻናሉ እድገት ሰብስክራይብ አድርጉ። እንደዚሁም ደግሞ ለብዙዎች ጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። ስለዚህ ቀጥታ ወደ ትምህርታችን ስንገባ ኢንካም ፖሊሲ ኤንድ ዌጅ ይላል። ከዚህ ትምህርት በኋላ ኢንካም ፖሊሲን ስቴት ታደርጋላችሁ ትገልጻላችሁ ማለት ነው። እንደዚሁም ኤክስፕሌን ሃው ኢንካም ፖሊሲ ኢምፓክት ኦን አግሪጌት ሰፕላይ ኤንድ አግሪጌት ዲማንድ ላይ የሚለውን ትገልጻላችሁ። ኤክስፕሌን ሚኒመም ዌጅ ኤንድ ዘ ኢፌክት ኦፍ ፕራይሲንግ ፖሊሲ ምንድን ነው የሚለውን እንደዚሁ ታብራራላችሁ። ሰመራይዝ ፐርፐዝ ኦፍ ኢንካም ፖሊሲ፣ የኢንካም ፖሊሲ ፐርፐዝ ምንድን ነው፣ አላማው ወይም ጥቅሙ ምንድን ነው የሚለውን ትረዳላችሁ ማለት ነው። እንደ ስታርታፕ አክቲቪቲ ዋት ዱ ዩ አንደርስታንድ አባውት ሚኒመም ዌጅ፣ ፕራይስ ሲሊንግ ኤንድ ፕራይስ ፍሎር። ሚኒመም ዌጅ ማለት ፕራይስ ሲሊንግ እና ፕራይስ ፍሎር ማለት ምን ማለት ነው? ግንዛቤያችሁን ትገልጻላችሁ ማለት ነው። እንግዲህ ኢንካም ፖሊሲ ስንል ትኩረት የሚያደርገው ኢኮኖሚ ኢንካም ዋይድ ዌጅ፣ ኢኮኖሚ ዋይድ ዌጅ ኤንድ ፕራይስ ኮንትሮል ነው። ሞስት ኮመንሊ ኢንስቲትዩት አዝ ሪስፖንስ ቱ ኢንፍሌሽን ነው። ለዋጋ ግሽበት ሪስፖንስ ምላሽ መስጠት ነው የሚሆነው። ሲኪንግ ቱ ኢስታብሊሽ ዌጅ ኤንድ ፕራይስ ቢሎ ፍሪ ማርኬት ሌቭል፣ ከፍሪ ማርኬት ሌቭል ቢሎ እንዲሆን ማድረግ ነው። ኢንካም ፖሊሲ ቫሪ ፍሮም ቮሉንታሪ ዌጅ ኤንድ ፕራይስ ጋይድላይን ቱ ማንዳቶሪ ኮንትሮል ሰች አዝ ፕራይስ ኦር ዌጅ ፍሪዝ እንለዋለን ማለት ነው። ኢንካም ፖሊሲ ማለት ምን ማለት ነው ለሚለው ኢት ኢዝ ኤ suitable complement of expansionary monetary and fiscal policy። ከዚህ በፊት አስታውሱ ከሆነ ስለ ሞኔታሪ ፖሊሲ እና ፊዚካል ፖሊሲ አውርተናል። በዚህ ፖሊሲ ውስጥ ደግሞ ኤክስፓንሽነሪ ሞኔታሪ ፖሊሲ እና ኤክስፓንሽነሪ ፊዚካል ፖሊሲ ምን ማለት እንደሆነ ተገንዝበናል። ስለዚህ ኢንካም ፖሊሲ suitable complement for the two ማለት ነው። the expansionary monetary policy and the expansionary physical policy particularly under conditions that reduces the space for further economic expansion. In some developing country በታዳጊ ሀገሮች ማለት ነው wage expansion has proved to be a more reliable source of demand expansion. A policy that maintain real wage expanding in line with productivity would provide a suitable source of domestic demand expansion. In inflationary environment በዋጋ ግሽበት ወቅት ማለት ነው it is possible to stabilize the price level። ምን ማድረግ አለብን? ፕራይስ ሌቭሉን ስታብላይዝ ማድረግ እንዲረጋጋ ማድረግ ይጠበቃል። ስሩ ኢንስትሩመንት ኦፍ ኢንካም ፖሊሲ ነው። ስለዚህ የዋጋ ግሽበትን እንዲረጋጋ የምናደርገው በምንድን ነው? በኢንካም ፖሊሲ አማካኝነት ማለት ነው። ገቨርንመንት ካን ቴክ ዚስ ስቴፕ ኢፍ ሪስትሪክቲቭ ፊዚካል ኤንድ ሞኔታሪ ፖሊሲ ፌል ቱ ሬዲዩስ ኢንክሪዚንግ ፕራይስ ሌቭል። የመንግስት ፖሊሲ የሞኔታሪ ፖሊሲ እና የፊዚካል ፖሊሲዎች ማለት ነው ፕራይስ ሌቭሉን እንትን ማድረግ ካልቻሉ ወይም መቆጣጠር ካልቻሉ እንዲሁም ደግሞ የዋጋ ግሽበቱ የሚጨምር ከሆነ ኢንካም ፖሊሲን አፕላይ ሊደረግ ይችላል ማለት ነው። ዲተርሚናንት ኦፍ ዌጅ ሬት ኢን ፍሪ ማርኬት ጀስት ኢን ኤኒ ማርኬት ዘ ፕራይስ ኦፍ ሌበር። የጉልበት ዋጋ the wage rate is determined by the intersection of supply and demand ማለት ነው። በፍላጎትና በአቅርቦት መካከል ዌጅ ሬት ዲተርማይን ይደረጋል ኢንተርሴክሽን ሲያደርግ ወይም ኢኩዊቲ ላይ ሲረጋገጥ ማለት ነው። when the supply of labor increases የጉልበት ሲጨምር አቅርቦቱ ሲጨምር the equilibrium price falls። ኢኩሊብሪየም ፕራይሱ ምን ይሆናል? ይቀንሳል ማለት ነው። ለምን?
ዋጋው እየቀነሰ ይመጣል ማለት ነው። and when the demand for labor increase the equilibrium price rises means የጉልበት የሰው ጉልበት እየቀነሰ መምጣት እንዲሁም ደግሞ ጉልበትን የሚፈልጉ አካላት እየጨመረ መምጣት the equilibrium ፕራይሱ ራይዝ ሊያደርግ ይችላል ማለት ነው። a perfectly competitive labor market has the following characteristics እንግዲህ ማርኬቱ ሌበር ማርኬቱ ኮምፒቲቲቭ ከሆነ የሚከተሉት ባህሪያት ይኖሩታል። አንድ a large number of firms competing with each other to hire a specific type of labor to fill the identical job ያሉትን የስራ ክፍተቶችን ለመሙላት ብዙ ተቋማቶች ማለት ነው ብዙ ሌበር ሃየር ሊያደርጉ ስፔሲፊክ ታይፕ ኦፍ ሌበርን ሊቀጥሩ ይችላሉ ማለት ነው። ሁለተኛው numerous qualified people have identically skilled and independently supply their labor service ማለት ነው። ሶስተኛ wage taking behavior is that is neither workers or nor firms exert control over the market wage. And last perfect costless information and labor mobility እነዚህ አራት ነገሮች ካራክተሪስቲክሶቹ ናቸው ማለት ነው። ማርኬት ሌበር ዲማንድ ማለት ምን ማለት ነው? ማርኬት ሌበር ዲማንድ a price adjusted downward sloping curve whereas the market labor supply however generally slopes upward to the right indicating the collective workers will offer more labor hours at higher relative wage rate ማለት ነው። ስለዚህ ማርኬት ሌበር ዲማንድ እና ማርኬት ሌበር ሳፕላይ በግራፊካሊ ምን እንደሚመስል የሳፕላይን እና የዲማንድን ከርቭ በውል ማስታወስ በቂ ሊሆን ይችላል ማለት ነው። ሃየር ሪላቲቭ ዌጅ አትራክት ወርከርስ away from neither household production, leisure or other labor markets and towards the labor market in which the wage is increased. This means that even though there are some workers who reduce hours of workers as the wage rate increase, there are still new workers who enter in the labor market looking at the higher wage rate. The vertical high height of the market labor supply curve measures the opportunity cost of employing the last labor hour. In other words, in perfectly competitive product and labor market, the labor supply curve measures marginal opportunity cost ይለካል ማለት ነው። Furthermore, in order to attract more hours to the labor's market, the opportunity cost must be compensated via higher wage rate. ከግራፉ የምንረዳው ምንድን ነው? ኢኩሊብሪየም ዌጅ ሬት ኢን ዘ ፍሪ ማርኬት ኢኮኖሚ ነው። የሳፕላይ አለ እዚህ እና ዲማንድ አለ። የዌጅ ሬትን የዋይ አክሲስን ወስደን እንደዚሁም ደግሞ የኳንቲቲን ኳንቲቲ ኦፍ ሌበርን ኤክስ አክሲስን ተጠቅመን የኢኩዊቲ የሚረጋገጠው እዚህ አካባቢ ነው ማለት ነው። ዌጅ ኤንድ ኢምፕሎይመንት ዲተርማይንስ ዘ ኢኩሊብሪየም ዌጅ ሬት ኢኩሊብሪየም የሚረጋገጠው ዌጅ ሬት ዜሮ ሲሆን ይሄ ዜሮ ላይ የደረሰው ማለት ነው። ኳንቲቲ ኦፍ ሌበርም ዜሮ የሆነበት ማለት ነው። occurs at the intersection of labor and supply and demand. The surplus or excess supply of would occur at the wage rate. አሁን እንግዲህ ኤክሰስ የሚከሰተው እዚህ ጋር አካባቢ ያለው ማለት ነው። ይሄ ምንድነው? ኤክሰስ ዲማንድ ኦር excess supply or excess surplus excess ልንለው እንችላለን ማለት ነው። shortage or excess demand occurs if the wage rate at D ላይ ሲሆን ደግሞ ይሄንን ምን እንለዋለን? shortage or excess demand ብለን እንናገራለን። at the equilibrium wage W0 the number of hours affected by labor suppliers just match the number of hours at the firm desire to employ ኢኩሊብሪየም ሌቭል ላይ ሆኗል ማለት ነው። ሚኒመም ዌጅ ማለት ማለት ነው። ሚኒመም ዌጅ ማለት ሚኒመም ዌጅ is the lowest wage per hour that a worker may be paid as mandated by the federal law in simple words legal mandated price law or on hourly wage below which workers may not be offered or accept the job ዝቅተኛ የመክፈል ደመወዝ ማለት ሚኒመም ዌጅ ወይም ዝቅተኛ ክፍያ ማለት minimum amount of remuneration that is employees required to pay to wage earners for the work that is performed during a given period which cannot be reduced by collective agreement or an individual contract. The purpose
ሚኒመም ዌጅ ፐርፐዙ ምንድን ነው ብለን የምናስብ ከሆነ ቱ ፕሮቴክት ወርከር ፍሮም ዘ አንዱሊ ሎ ፔይ። ስለዚህ ፐርፐዙ ይሄ ነው ማለት ነው። they help ensure a just and equitable share of the fruits or progress to all and minimum living wage to all who are employed and is need of such protection ለመኖር የሚያስፈልገውን ዝቅተኛ የደሞዝ ክፍያ ይቀመጣል። ሚኒመም ወለል ማለት ነው። ሚኒመም ዌጅ ካን ኦልሶ ቢ አን ኤሌመንት ኦፍ ፖሊሲ ቱ ኦቨርካም ፖቨርቲ ኤንድ ሬዱስ ኢኒኳሊቲ። ስለዚህ ፖሊሲው ምንድነው የሚወጣው? ፖቨርቲን እና ኢኒኳሊቲን ለመቀነስ ኢንክሉዲቲውን ሜን ኤንድ ውሜን በሴቶችና በወንዶች መካከል ያለውን ፍትሃዊነት ለማረጋገጥ ባይ ፕሮቪዲንግ ዘ ራይት ቱ ኢኳል ሪሙኔሬሽን ኦፍ ፎር ወርክ ፎር ኢኳል ቫሊዩ። ፕራይሲንግ ፖሊሲ ደግሞ አለ። ፕራይሲንግ ፖሊሲ ማለት ፕራይስ ፍሎር እና ፕራይስ ሲሊንግ የምንላቸው ናቸው። ዋን ኦፍ ዘ ኢንካም ፖሊሲ ኢን ኢኮኖሚክስ ኢዝ ኤ ፕራይስ ኮንትሮል። ኢንካም ፖሊሲው ላይ ሚኒመም ዌጅ በተጨማሪ ፕራይስ ኮንትሮል ይደረጋል። ሞስት ኮመንሊ ሲቹዌትድ አዝ ሬስፖንስ ቱ ኢንፍሌሽን፣ ኢንፍሌሽን ለመቆጣጠር ማለት ነው። ዩዥዋሊ ሲኪንግ ቱ ኢስታብሊሽ ፕራይስ ዊች አር ቢሎ ፍሪ ማርኬት ሌቭል። ፕራይስ ሲሊንግ ኤንድ ፕራይስ ፍሎርስ አር ዘ ታይፕስ ኦፍ ፕራይስ ኮንትሮል they do the opposite things። ስለዚህ በተቃራኒው የሚሰራው the name suggests። ፕራይስ ሲሊንግ ስንል ምን ማለት ነው? ሊሚት on the cost that has to pay or that one can charge for something. It is set maximum cost keeps prices for rising above a certain level። የሆነ ዕቃ ዋጋ ከሆነ ዋጋ በላይ እንዳይጨምር ሴት ይደረጋል። ፕራይስ ፍሎር ደግሞ ሚኒመም ኮስት ነው። ዝቅተኛ ከዛ ዋጋ በታች እንዳይወርድ ሽያጩ ማለት ነው። ፎር ሳምቲንግ ቦቶም ላይን ቤንች ማርክ ማለት ነው። ስለዚህ ፕራይስ ሲሊንግ ስንል ማክሲመም ነው። ፕራይስ ፍሎር ስንል ሚኒመም ዝቅተኛ ከዚህ ዋጋ በታች መሸጥ የለበትም። የሆነ ዕቃ ደግሞ ከዚህ ዋጋ በላይ መሸጥ የለበትም ብለን ስናስቀምጥ ፕራይስ ሲሊንግ ኦር ፕራይስ ፍሎር ብለን እናስባለን ማለት ነው። ስለዚህ ፕራይስ ሲል ማለት is the mandated maximum amount a seller is allowed to charge for a product or a service usually set by law በህግ ነው የሚቀመጠው። ይሄ ፕራይስ ሲሊንግ typically applied to staples such as food and energy products when such goods become unaffordable to regular customers። ለምሳሌ የምግብ እቃዎች እና ኢነርጂ ኤሌክትሪሲቲ ሊሆን ይችላል። እዛ ላይ ፕራይስ ሊደረግ ይችላል ማለት ነው። ፕራይስ ሲሊንግ is the maximum legal price below the equilibrium price ማለት ነው። ኢኩሊብረም ፕራይስ አለ። ከኢኩሊብረም ፕራይስ በላይ ሌላ ሌጋል የሆነ ፕራይስ ሲል ይደረጋል። ማክሲመም ፕራይስ ሴት ይደረጋል ማለት ነው። ኢት ፕሮቫይድስ ፕሪዘርቭ ኢንሴንቲቭ አንኢንቴንድድ ኮንሲኩዌንስ ኮዚንግ ሾርቴጅ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው የዋይ አክሲስ ፕራይስ ኦፍ ሹገር ኢን ኬጂ ማለት ነው። ይሄኛው ደግሞ ኳንቲቲ ኦፍ ሹገር ፕራይስ እና ኳንቲቲ ተቀምጧል። በፕራይስ በዋይ አክሲስ ኤንድ ኤክስ አክሲስ ኳንቲቲ ተቀምጧል ማለት ነው። ዲማንድ ኤንድ ሳፕላይ ተቀምጧል። ስለዚህ ኢኩሊብረም ፕራይስ $40 ነው። $40 ማለት ነው። ስለዚህ $40 ሆኖ ፕራይስ ሲል ሲደረግ ሾርቴጅ አለዚህ። ስለዚህ $20 ሴት ይደረጋል ማክሲመም ማለት ነው። ስለዚህ ከ$20 በታች መሸጥ አይቻልም እንደማለት ነው። ፕራይስ ሲሊንግ ፕራይስ ፍሎር የምንለው ገቨርንመንት ኦር ግሩፕ ኢምፖዝ ፕራይስ ኮንትሮል ኦር ሊሚት ሃው ዘ ሎው ፕራይስ ካን ቢ ቻርጅድ ፎር ኤ ፕሮዳክት ኤ ጉድ ኦር ኤ ኮሞዲቲ ኦር ሰርቪስ። ለአንድ ዕቃ አገልግሎት የሆነ ኮሞዲቲ ማለት ነው ሚኒመም ፕራይስ ሌቭል ይቀመጣል። ኤ ፕራይስ ፍሎር መስት ቢ ሃየር ዛን ዘ ኢኩሊብረም ፕራይስ። ስለዚህ የፕራይስ ፍሎር ከኢኩሊብረም ፕራይሱ የበለጠ ነው ማለት ነው። አን ኤግዛምፕል ኦፍ ፕራይስ ፍሎር ኢዝ ሚኒመም ዌጅ ሎስ። ዝቅተኛ የመክፈያ ሚኒመም የሚባለው ዌጅ where the government sets the minimum hourly rate that can be paid for a labor. Price floor are often imposed by government. በገቨርንመንት ነው ፕራይስ ፍሎር ኢምፖዝ የሚደረገው። however there are also price floors which are implemented by non-governmental organization። በnon-governmental organizationም ፕራይስ ፍሎር ሴት ሊደረግ ይችላል ማለት ነው። with resale price maintenance manufacturer and its distributors agree that distributors will sell the manufacturer product at certain price, resale price maintenance at
or above a price floor or minimum resale for price maintenance. Price floor which is set above the market equilibrium price has several side effects. እንግዲህ ችግሮች አሉት ኢፌክት አሉት ፕራይስ ፍሎር በራሱ ማለት ነው። ኮንሱመር ፋይንድ ዛት ዘይ መስት ናው ፔይ a higher price for the same product ከፍተኛ ዋጋ ሊከፍሉ ይችላሉ። they reduce their purchase የመግዛት አቅም ደግሞ ሊቀንስ ይችላል። switch to substitute from butter to margarine or drop out of the market entirely ከገበያውም ሊወጡ ይችላሉ ማለት ነው። meanwhile suppliers find that they are guaranteed a new higher price that they were charged before but with a few willing buyers. Taken together, these effects mean that there is now an excess supply, known as surplus, of a product in the market to maintain the price floor over the long run. The equilibrium price is determined. The quantity demand is equal to the quantity supplied. Furthermore, the effect of mandated higher price transfers some of the consumer suppliers to producer surplus, while creating a deadweight loss as the price moves upward from the equilibrium price. A price floor may lead to market failure. ስለዚህ ፕራይስ ፍሎር ምን ሊያደርግ ማርኬት ገበያ ጉለትን ሊያጋጥም ይችላል። if the market is not able to allocate scarce resources in efficient manner እጥረት ያለባቸውን እቃዎችን በአግባቡ እና በፍትሃዊ መንገድ ስምሪት የማይሰጥ ምደባ የማይደረግ ከሆነ ለገበያ ጉድለት ስርዓት ሊያጋጥም ይችላል ማለት ነው። እንግዲህ እዚህ ጋር የምንመለከተው የፕራይስ ኦፍ ጤፍ ኢን ኬጂ ኤንድ ኳንቲቲ ኦፍ ጤፍ ኢን ኬጂ ነው። ዲማንድ ኤንድ ሳፕላይ አት ኢኩሊብሪየም ፕራይስ ምንድነው? ይሄ ነው $3 ነበረ። ስለዚህ አሁን ሰርፕለስ በሚያጋጥምበት ጊዜ ምን ይደረጋል? ፕራይስ ፍሎር ሴት ይደረጋል ማለት ነው። ስለዚህ ከዚህ በላይ መውጣት የለበትም እንደማለት ነው። ስለዚህ ግራፊካሊ በተቃራኒው ነው የምናየው ግራፉን የፕራይስ ሲሊንግ እና የፕራይስ ፍሎር ማክሲመም ሲል የፕራይስ ሲሊንግ ከታች ነው ግራፉ ወይም ፕራይስ ሲሊንጉ፣ የፕራይስ ፍሎርን ደግሞ ሚኒመም ስንል ከላይ ነው የምናየው ማለት ነው። እና በዛ መንገድ መረዳት እንችላለን ማለት ነው። እንግዲህ አክቲቪቲው አራት ላይ ኢንካም ፖሊሲ ዌጅ ጋር በተያያዘ መንገድ በፕራይስ ፍሎር እና በፕራይስ ሲሊንግ መካከል ያለውን ልዩነት ኤክስፕሌን ማድረግ ይኖርባቸዋል አሁን ከተረዳነው አንጻር ማለት ነው። ዋት ኢዝ ዘ ኢፌክት ኦፍ ዘ ፕራይስ ሲሊንግ ኦን ዘ ኳንቲቲ ዲማንድ ኦፍ ኢፌክቱ ምንድነው? የፕራይስ ሲሊንግ በኳንቲቲ ዲማንድ ላይ ያለው ኢፌክት ምንድነው የሚለውን ማወቅ ይኖርባቸዋል። እንደዚሁም የፕራይስ ሲሊንግ ቼንጅ ኢኩሊብሪየም ፕራይስ ላይ ለውጥ አለው ወይ የሚለውንም መመለስ ይኖርባቸው። ዋት ሹድ ቢ ዘ ኢምፓክት ኦፍ ኢምፖዚንግ ፕራይስ ፍሎር የፕራይስ ፍሎር ኢምፓክቱ ኢምፖዝ ማድረግ በተለይ ደግሞ ቢሎ ዘ ኢኩሊብሪየም ፕራይስ ላይ ማድረግ ኢምፓክቱ ምንድን ነው የሚለውን መዘርዘር ይኖርባቸዋል ማለት ነው። ተማሪዎች እንግዲህ በዛሬው ዕለት የተማርናቸውን ትምህርቶች መልሳችሁ እንደገና መጽሐፋችሁን ገልጻችሁ መከለስ ይኖርባችኋል። ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዛሬው በዚህ ይበቃናል።